የክርስቲያን ሌላኛው ኳሊቲው መጠን ይባላል። አይዞዬ በጣም ነው የሚያስከብራችሁ መጠን ማለት። ስሙኝ፣ ጥበብ ነው የምነግራችሁ። መጽሐፍ ቅዱሳዊ የሆነውን ጥበብ ነው። በመጠን የምትኖሩት የህይወት ኑሮ ተራ ቦታዎች አክሰስ እንዳትደረጉም በማንም ሰው አእምሮ ውስጥ በማይሆን ነገር እንዳትተረጎሙም ያደርጋችኋል። ውሏችሁ መጠን ይኑሮ፣ ንግግራችሁ መጠን ይኑሮ፣ የምታደርጉት ነገር መጠን ይኑሮ። አሁን ደግሞ አደገኛ ነገር ልነካ፣ ኑሯችሁ መጠን ይኑሮ። ቴስት ያደረኩት እምነቴ ብዬ ያስኩት ትምክቴ የእግዚአብሔር ልጅ ኢየሱስ የምኞት ዓለም አይደለም። ኢየሱስ በጣም የምመኘው ይሄ ወር ግርግር ያልፋል። በማያልፈው ጌታ ላይ አይናችሁ እንዲቀመጥ ጴጥሮስ መጽሐፍ ምዕራፍ 1 ላይ እንሄዳለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በእስያና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ አውቋቸው ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጫባቸውና በመንፈስ አማካኝነት ለተቀደሱ ጸጋና ሰላም ይብዛላቸው። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ ኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራ ጠፊ ከሆነው ወርቅ ይልቅ እጅግ በከበረው እምነታችሁ እውነተኛ መሆኑ እንዲሁ ሲረጋገጥ ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርንና ውዳሴን እንዲያስገኝላችሁ ነው። እርሱንም ሳታዩት ትወዱታላችሁ። አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ይላችኋል። የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት ተክተው በጥንቃቄ ይመረምሩ ነበር። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለክታቸውን ጊዜ መቼ እንደሆነ እንዴት እንደሚፈጸም ይመረምሩ ነበር። አሁንም ከሰማይ በተላከ መንፈስ ቅዱስ ወንጌልን ባበሰሩላችሁ ሰዎች የነገሯችሁን ነገር ባወሩላችሁ ጊዜ አንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳ ሳይቀሩ እነዚህን ነገሮች ይመኛል። ቁጥር 13 ስለዚህ ልባችሁን አዘጋጁ፣ ራሳችሁንም ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። ሐዋርያው ጴጥሮስ በክርስቶስ ኢየሱስ ቅዱሳን ስላገኙት በሞቱና በትንሣኤው ምክንያት ስለሆነላቸው ነገር እየዘረዘረላቸው ይሄድና ስለዚህ ብሎ ምክንያቱን ያስረዳል። ምናልባት በሁለተኛው መልእክቱ ላይ እንኳን ምዕራፍ 1ን በምትመረምሩበት ጊዜ ከመለኮቱ ባህሪ ተካፋይ የሆኑ ወይም ደግሞ የእግዚአብሔር ልጅ ሕይወት እንዲኖሩ በዚህ በመጥፎና በጠማማ ትውልድ መካከል የሕይወትን ቃል እንዲያቀርቡ መጽሐፍ ቅዱስ በሐዋርያው ጳውሎስም አማካይነት እንደሚናገረው ሁሉ ምንድነው በእኔና በእናንተ ሕይወት ውስጥ ክርስትናን ናሬት እንድናደርገው ሊያግዘን የሚችለው ሲባል በማይነገር በቃላት ሊገለጥ በማይችል ሐሴት ደስ እያለ በሰማይ ከተዘጋጀልን ርስት የተነሳ አሁን
ታውቃላችሁ ርስት የሚባለው ነገር ሴንሲቲቭ በጣም ሲበዛ ሴንሲቲቭ የሆነ የሰው ልጆች የልብ ትርታ ይሄ አብሶሉት ፕሮፐርቲ የሚባል ነገር ስለነገው ነው። ሰው ዛሬ በልቶ ጠጥቶ አመስግኖ ሊኖርበት በሚገባው ህይወቱ በዛው ልክ እንደውም በጣም በሚያስከነዳ በላቀ መልኩ ስለመጪው ዘመኑ ያስባል። ያም ርስት ነው። ምናልባት ሃይማኖት አደንዛዥ ዕፅ ነው። ሰዎች እንዲሁ በተስፋ ዝም ብለው እንዲፍነከነኩ የሚያደርጋቸው ስርዓት ነው ብሎ ሶሻሊዝም ሲያሯሩጠው እንደነበረ አይነት ሳይሆን ሌሎች ሊሆኑ ይችላሉ። ጊሚክ የሆኑ ሪሊጂየስ ባክግራውንዶች ሊኖሩ ይችላሉ። የኔ ኢየሱስ ግን እኔ በህይወቴ ተፈትኖ ቴስት ያደረኩት እምነቴ ብዬ ያስኩት ትምክቴ የእግዚአብሔር ልጅ ኢየሱስ የምኞት ዓለም አይደለም። ኢየሱስ በህይወቴ ተፈትሾ እውን ሆኖ ያየሁት ነው። መንፈሴን አሳርፏል፣ ነፍሴን አሳርፏል፣ ስጋዬን አሳርፏል። ጠማማ ከሆነው ክፉ ከሆነው ከዚህ ዓለም አድኖኛል። እንደማንኛውም ሲቪሊያንስ እንደሚኖሩት ኑሮ እንዳልኖር አድርጎኛል። እኔን ገርቷል። በሰማይ ስለቀረላችሁ ርስት ኢየሱስ ክርስቶስ በመሞቱና በመነሳቱ ምክንያት ለማይጠፋ ሌባ ገብቶ ሊዘርፈው በማይችል ብልና ዝገት በሌለበት ርስታችሁ በዛ ከተሰወረ ምን አይነት የህይወት ዘዬ፣ ምን አይነት የህይወት ውጣ ውረድ፣ ምን አይነት የህይወት ፈተና! ይልቁን በአንድ ክርስቲያን ውስጥ ልከኛ ህይወት፣ መከራን የሚቀበል ህይወት፣ ወንጌል ሰባኪነትን ህይወቱ ያደረገ ህይወት እና የሚፈጽም ህይወት ማለት እነዚህ ነገሮች ለአንድ ክርስቲያን በጣም ተገቢ ናቸው ብዬ አምናለሁ። ነምበር 1 ኢየሱስ ክርስቶስ ሲገለጥ በምታገኙት ነገር ላይ ፎከስ እንድታደርጉ፣ ሌላውን አይደለም። ቆይ አንድ ጊዜ እንትን አግኙ ያልፋል፣ እንትን ሁኑ ያልፋል። የማያልፈውን ግን ርስት መጽሐፉ እየነገረን ያለ እዛ ላይ ትኩረት እንድታደርጉ። ብዙ ሰዎች በዚህ ዘመን ያልደረሱበት ነገር ቢኖር the power of focus የሚባለው ነገር። የትኩረት ኃይል ማለት አንድ ነገር ላይ ኢፌክቲቭ እንድትሆን ያደርጋል። ኢየሱስ ክርስቶስ በመመለሱ ጉዳይ ለቤተ ክርስቲያን ኃይል ፎከስ ማድረግ አለባት ብዬ አስባለሁ። መጽሐፍ ቅዱስ የሚያስተምረን እንደዛ ነው። አይገርምም? የልቦናችሁን ወገብ ታጥቃችሁ የሚለውን ፎከስ ብያለሁ አይደል? ትኩረት አድርጉ ነው። አሁን ከዚህ በኋላ ከዚህች ውጪ ስላለው ትውልድ እኔም እናንተም ምሳሌ የምንሆንበት በሄዳችሁበት ቦታ ሁሉ ሪኮል ለማድረግ የኢየሱስ ክርስቶስን ዳግም መምጣት፣ በዳግም መምጣቱ የምናገኘውን ትሩፋት ደግሞ በብዙ መልኩ ተስፋ እያደረግን ለትውልድ እንናገራለን። አንደኛው ይሄ ነው። ፎከሳችሁን አስተካክሉ። ለምሳሌ እግረ መንገድ ለምሳሌ ሯጭ ሲሮጥ ለሃይላንድ ውሃ ነው እንደሚሮጠው? ጉባኤው ይመልስልኝ። እንደው ያቺ ውሃ እንዴት እንደምትመኝ ብሎ አይገባም። በዋናነት የሚገባው ውድድሩን አሸንፎ አክሊሉን ለማንሳት ነው፣ ወይም ደግሞ የሚሸለመው ሜዳሊያ ለማንሳት ነው። የኔና እናንተ ሩጫ እዚች ምድር ላይ በምናገኘው ነገር ላይ የሚጠቀለል አይደለም፣ በመምጣቱ ክብር ውስጥ ነው። ስለመጠን መጽሐፍ ቅዱስ በብዙ መንገድ አስተምሮ ስፔሻሊ አዲስ ኪዳን ማለት ልከኝነት ማለት ነው። ይሄ ሞደስቲ የሆነ ጭምተኝነት ያለበት በብዙ ነገር የተቆጠበ በትምህርት ልከኝነት፣ በህይወት ልከኝነት፣ በውሎ ልከኝነት፣ በቅድስና እግዚአብሔርን በመፍራት በመጠባበቅ ልክ አባቶች ባለፉበት ወግ ውስጥ ማለት ጌታችንን ኢየሱስ ክርስቶስን በእግዚአብሔር የተቀባውን ሳያይ እንደማይሞት እግዚአብሔር ተስፋ ቃል ገብቶለት እንደነበረው እንደ ሽማግሌው ስምዖን ፎከስ አድርጎ ኢየሱስን እስኪያቅፍ ድረስ እይጠባበቅ እንደነበረ በጣም በልከኛ ህይወት በጭምተኝነት ራሱን እየገዛ የእስራኤልን ተስፋ ሳያይ እንደማይሞት እግዚአብሔር በሰጠው መሰረት ራሱን ገዝቶ የኖረ ሰው። ነገር ግን እንደዚህ ያለ በሕዝብ ሁሉ ፊት ያዘጋጃት ይህንን መድኃኒት አይኔ አይታለችና ባሪያህን በሰላም ታሰናብተዋል። እግዚአብሔር መጪውን ዘመን እንደዚህ ያደርግላችሁ። አይናችሁ ይሄንን ይመልከትና የኢትዮጵያን ቤተክርስቲያን መጎብኘት ሳታዩ፣ ሪቫይቫል ሳታዩ፣ የሚሊየንስ ኦፍ ሚሊየንስ በዓለም ሁሉ ያለው ህዝብ በዚህ ወንጌል ሳይጎበኝ ነብሳችሁ አታንቀላፋ እና በጣም የምመኘው ይሄ ሁሉ ግርግር ያልፋል። በማያልፈው ጌታ ላይ አይናችሁ እንዲቀመጥ
የክርስቲያን ሌላኛው ኳሊቲው መጠን ይባላል። ለምሳሌ በሁሉ ነገር እግዚአብሔር በሰጠህ ነገር ሁሉ ልከኛ ህይወት ያስፈልጋል። በመጠን ኖራችሁ ባይዘይ በጣም ነው የሚያስከብራችሁ መጠን ማለት። ስሙኝ፣ ጥበብ ነው የምነግራችሁ። መጽሐፍ ቅዱስ የሆነውን ጥበብ ነው። በመጠን የምትኖሩት የህይወት ኑሮ ተራ ቦታዎች አክሰስ እንዳትደረጉም በማንም ሰው አእምሮ ውስጥ በማይሆን ነገር እንዳትተረጎሙም ያደርጋቸዋል። መጠን የሚለው ነገር ውሏችሁ መጠን ይኑሮ፣ ንግግራችሁ መጠን ይኑሮ፣ የምታደርጉት ነገር መጠን ይኑሮ። አሁን ደግሞ አደገኛ ነገር ልነካ ነው። ኑሯችሁ መጠን ይኑሮ። ልከኛ ህይወት በአመጋገብ በአኗኗርህ በላይፍ ስታይል ልከኛ ነገር ስትኖር ነፍስ ትረካለች። ኢየሱስን ያለች ነፍስ የምታልፍበት መንገድ አለ። በሁሉ ነገር ልከኝነትን ማታበጅ ከሆነ ኢየሱስ ክርስቶስ ሲመጣ ሲገለጥ የምታገኘው ጸጋ ከፊት ይጠፋባል። ለምን? ብድር በምድር ነው የሚሆን። ትጮኻለህ ገብተህ ጌታ ሆይ መኪና ካልገዛህልኝ መኪና ትይዛለህ። ጌታ ሆይ እንትን ካልወሰከኝ፣ ጌታ ሆይ እንትን ካለ እንትን ሆነህ ማለት ነው። ይሄ ቪጅላንት ማለት ፍጥጥ አይኔን አላነሳም፣ በዚህም በኩል እግረ መንገዴን ልበላ ልጠጣ እችላለሁ። አይኔ ግን ከመምጣቱ ላይ አይነሳም። ስብከቴ ሰርክምና ቪጌት አድርገው ዞሮ ዞሮ ኢየሱስ ሲገለጥ በማገኘው ነገር ላይ ነው ትኩረት ማደርገው። ለምን? ወርቄን እንቁዬን በአፈር አልቀይርም። ዓለሙም ምኞቱም ያልፋል፣ የኢየሱስ ክርስቶስ የሆነው ግን አያልፍም። ስለዚህ ለማያልፍ ርስት ቤታችሁ ቢመቻች አይሻልም? ዳዊትን ይሁት የብሩ የወርቁ የምኑ ሰለሞኑን ሁሉ ነገር ተከማችቶ ከእግዚአብሔር ከአምላካቸው ላይ ትኩረታቸውን እንዲያነሱ አይፈልግም። እስራኤል እግዚአብሔርን ለሚያመልክ ሕዝብ ሞዴል ናት። ዛሬም ድረስ መጽሐፍ ቅዱሱ እነሱ እንዴት ስትራግል ውስጥ እንደገቡ ከነሱ እንድንማር ነው መጽሐፍ ቅዱስ ሁሌ እያለፈ የሚያስቀምጥልን ለትምህርታችን ማለት። ፎከሳችሁን እዛ ላይ አድርጉ። ማይንዳችሁን አስተካክሉ። just fix your mind on Jesus። ከዛ በኋላስ ልከኛ ህይወት ምሩ። ልከኛ ህይወት ሲኖርህ እግዚአብሔር ባስቀመጠልህ በዛ ነገር ላይ ትሮጣለህ። እዚህ መካከል ያላችሁ በጣም ነፍሳችሁ በምኞት ፈረስ የምትጋልብ ሰዎች ካላችሁ አይጠቅማችሁም። ከኢየሱስ ክርስቶስ ላይ አይናችሁን እንድታነሱ ወዴት እንደሚወስዳችሁ ታውቃላችሁ? ኦኬ አዝማሚያው ብዙ አላማረኝም፣ አሁን ወስደው ይሰቅሉታል፣ ይገሉታል፣ የሱም ኢምፓየር ያከትማል ብሎ በ30 ብር ሸጦት ሄደ የህይወትን ራስ። ከኛ አንዳንዱ ተቆጥሮ ነበረ ማቲያስ ሲገባበት፣ ከኛ አንዳንዱ እድል ተሰጥቶት ነበረ፣ ግን he just missed his fortune። እድሉን አጣው። እንደ ይሁዳ ብኩርናችሁን የእግዚአብሔር ልጅ የሰጣችሁን ነገር ኳ አርጋችሁ ለመሄድ የምታስቡ፣ ሁለተኛውን ነገራችሁን በልክ እንድታደርጉ በመጠን ኖራችሁ ነገራችሁን በልክ እያደረጋችሁ እንድትሄዱ መጽሐፉ ያስተምረናል። ይኸውልህ በነፍስ ወከፍ በየቤት ደሞዝ ቢላክልህም የነፍስህን ኮርነር አይሞላም። ሙሉ የሚያደርግህ የኢየሱስ መመለስ ነው። ስለዚህ በዚህ በወደቀው ዓለም ውስጥ እግረ መንገድህን እየበላህ ኢየሱስ ይመጣል እያልክ ነፍስን ሪኮል እያደረካት ተስፋህን እዛ ላይ ነው። ትኩረት ልከኝነትና ተስፋ የሚባለውን ነገር አንስቼላችኋል። እናንተ በዚህ ወንጌል የምትከፉ ሰዎች ካላችሁ አሁንም በደንብ አድርጌ ልንገራችሁ። በሙሉ ልብህ ያለህን ነገር ሁሉ በኢየሱስ ክርስቶስ መምጣት ላይ እና በምታገኘው እሱ ሲመለስ በምታገኘው ብድራት ላይ ቁጭ። ቀጥሎስ ልከኛ ህይወት ይህን እያሰብክ አብርሃም በድንኳን እንደኖረ የድንኳን ኑሮ እንደሚያክል እንደሚመስል እንደዛ ህይወትህን እንድትመራ። ቀጥሎ ተስፋህንም አሁንም ተስፋ የምታደርገው ነገር ሙሉ ለሙሉ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንዲሆን ነው መጽሐፍ ቅዱስ የሚያስተምረው። ከመልካም ነገር አትጉደሉ። አያችሁ፣ በነገራችን ላይ እችን አስተውላችሁ ስሙኝ። 900 ቁልፍ ይዘህ ከምትዞር አንድ ማስተር ኪ ይኖር። ማስተር ኪውን ነው የነገርኩ። እግረ መንገድህን እያለፍክ እግዚአብሔር ይጥልልሃል ምንም ይጎል። ምክንያቱም ስትጠባበቁ ነው የሚለው። ስትጠባበቅ ከጸጋው አይጎልብህ፣ ከምትበላው ከምትጠጣው አይጎልብህ። እግዚአብሔር በረሃብ አይገልህ፣ ከመልካም ነገር አትጎልም። ነገር ግን ምግብ ብቻ ብትሆን ምድር ብቻ ብትሆን በእስራኤል ላይ የተፈጸመው ጥፋት በቃ አለቀልህ።